ቻትጂፒቲን ብቻ በመጠቀም ማይክሮሶፍት ኤክሴልን በጣም በአጭር ደቂቃዎች ውስጥ መማር ይቻላል። ወይም ደግሞ የምትፈልጓቸውን ስራዎች እንዳለ በሰከንዶች ውስጥ ሁሉ መጨረስ ትችላላችሁ ማለት ነው። እዚህ ጋር የምታዩቸው የተለያዩ ካልኩሌሽኖች አሉ። እነዚህን አሁን እንዳለ የሰሯቸው ቻትጂፒቲ ላይ ወይም ኤአይ ላይ ነው ማለት ነው። በአማርኛ መስራት ትችላላችሁ፣ በእንግሊዝኛ መስራት ትችላላችሁ። ሁለቱንም በጣም በቀላሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ መጀመሪያ ቀጥታ ወደ ቻትጂፒቲ ትገባላችሁ። ስልካችሁ ላይ ሊሆን ይችላል፣ ኮምፒውተር ላይ ሊሆን ይችላል። ለምሳሌ መጀመሪያ እንዲሰራልኝ የፈለኩት እዚህ ጋር የምትመለከቱት አለ። የተለያየ ቦታ ላይ እንደዚህ የተመዘገበ ይኖራችኋል። አይዲ አለ፣ ኢምፕሎይ ኔም፣ ሪጅን፣ ቶታል ሴልስ እያለ እንደምታዩት ይቀጥላል ማለት ነው። ይህንን አሁን እኔ ታይፕ ማድረግ አልፈለኩም። አስተካክሎ ቻትጂፒቲ እንዲሰራልኝ ወይም እንዲጽፍልኝ ፈልጌያለሁ ማለት ነው። ስለዚህ ዳታውን ኮፒ አድርገን እንወስደዋለን። ኮንትሮል ሲ ብላችሁ ኮፒ ማድረግ ይቻላል። ከዛ እዚህ ጋር ታስቀምጡለታላችሁ። ፋይሉንም በቀጥታ መጫን ይቻላል ማለት ነው። ከዛ ይህንን ትልኩለታላችሁ። ከመላካችሁ በፊትም እንዲሰራ የፈለጋችሁትን መንገድ ትችላላችሁ ማለት ነው። አልት ኢንተር ልንካና ኢንተር ብትሉታውን ቀጥታ ስለሚልክ ነው አልት ኢንተር የነካሁት። ከስር ከመጣችሁ በኋላ እንዲሰራ የፈለጋችሁትን ነገር ትነግሩታላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት ልክ እንደ ዳታ አናሊስት ኤክስፐርቱን ብየዋለሁ። ከዛ መስራት ያለበትን ነገር እዚህ ጋር ሰርች ይለታለሁ። ቪዲዮን ቆም አድርጋችሁ ማንበብ ትችላላችሁ። እናንተ በፈለጋችሁት አገላለጽ መግለጽ ትችላላችሁ ማለት ነው። ከዛ እዚህ ጋር እንላክለትና የሚሰጠንን እንመለከታለን። ይሁት ያው ምንም መጻፍ አልተጠበቀብኝም። እንደዚህ አይዲ ያወጣልኝ ኢምፕሎይ ኔም እያለ በዝርዝር አመጣልኝ። እዚህ ጋር እንደዚህ ነበር የተቀመጠው። ከዛ በኋላ ይሄንን ኮፒ ማድረግ ይቻላል። እዚህ ጋር መታችሁ ኮፒ ቴብል የሚለው ወይም እዚህ ጋር መታችሁም ኮፒ የሚላለ ይሄን መንካት ትችላላችሁ። ከዛ ማይክሮሶፍት ኤክሴል ጋር መሄድ፣ ከዛ ኮንትሮል ቪ ትነካላችሁ ወይም ፔስት ታደርጋላችሁ ማለት ነው። ከላይ የማትፈልጓቸው እነዚህን ማጽዳት ይቻላል። ራይት ክሊክ ነክተን ዲሌት ማድረግ እንችላለን። ከዛ ፎርማቱን ማስተካከል ትችላላችሁ። ለምሳሌ እዚህ ጋር ባዶ ቦታ ላይ ክሊክ አድርጋችሁ እዚህ ጋር ትመጡና ፎርማት ፔንተር አለ። ከዚህ ጋር አንድ አይነት ለማድረግ ነው ወይም ደስ ያላችሁ ቦታ ላይ ክሊክ ማድረግ ይቻላል። ይሄ እንደ ትሪክ ልትወስዱት ትችላላችሁ። እንደዚህ ብታደርጉት አሁን አቀማመጡ የተስተካከለ ይሆናል። ትንሽ ከፍ እናድርገው በደንብ እንዲታያችሁ። መሀል ላይ ደብል ክሊክ ወይም እዚህ ጋር መታችሁ እንደዚህ ማድረግ ይቻላል። ስለዚህ እናንተ ሳጽፉ ቻትጂፒቲ አዘጋጅቶ ሰጣችሁ ማለት ነው። ይህንኑ ትዕዛዝ ደግሞ ከፈልጋችሁ በአማርኛም ማዘዝ ይቻላል። መጀመሪያ ሮ ዳታውን ወይም ጥሬ ዳታውን ሰጥታላችሁ እንደዚህ። ከዛ እንዲያደርግላችሁ የፈልጋችሁትን መንገር ይሆናል ማለት ነው። እንደምታዩት እንደ ባለሙያ የዳታ ተንታኝ ወይም ዳታ አናሊስት በመሆን ይስሩ ብየዋለሁ ወይም ስራ ብየዋለሁ። ይህንን ኤአይ ላይ ስለምታዩት ነው። እናንተ በራሳችሁ በአማርኛ ጽፋላችሁ እንደዚህ አድርግልኝ ብላችሁ ውስጣችሁ ያለውን ወይም ደግሞ እንዲሰጣችሁ የምትፈልጉትን ምላሽ እዚህ ጋር በዝርዝር በአማርኛ መንገር ይቻላል ማለት ነው። ከዛ እዚህ ጋር መተን እንልክለታለን። አሁን ያዘዝኩት በአማርኛ ነው። እንደዚህ አድርጎ አመጣልኝ። ከዛ እዚህ ጋር ኮፒ ላለው ልክ እንደቀድሞ ሆነም የምፈልገው ቦታ ጋር ሄጄ ፔስት አደርጋለሁ። እዚህ ጋር ከሆነ ለምሳሌ የምፈልገው ኮንትሮል ቪ፣ ሾርትከት ካልፈልጋችሁ ደግሞ እዚህ ጋር መታችሁ ፔስት የሚለውን ነክታችሁ እንደዚህ ማስቀመጥ ይቻላል ማለት ነው። ስለዚህ በአማርኛም በእንግሊዝኛም ይቻላል። ከዚህ በተጨማሪ ደግሞ እንደዚህ አይነት ዳታዎች ይኖሯችኋል የተመዘገቡ። ከዚህ ውስጥ አሁን መደመር ያለባችሁ አቨሬጅ ማውጣት ያለባችሁ እና ሌሎች መስራት ያለባችሁ የተለያዩ ካልኩሌሽኖች ይኖራሉ። ያን ማድረግ ደግሞ አንደኛ ላትችሉ ትችላላችሁ፣ ሁለት ደግሞ ላትፈልጉም ትችላላችሁ ከጊዜ አንጻር። ስለዚህ በቀላሉ ሙሉውን እንዲሰራላችሁ ማዘዝ ይቻላል። ስለዚህ ምንድነው የምታደርጉት? አንደኛ ይህንን ሴቭ ታደርጉታላችሁ፣ ከዛ ፋይሉን ትጭናላችሁ ማለት ነው። ወይም ደግሞ ኮፒ አድርጋችሁ መውሰድ ይቻላል። ለምሳሌ እዚህ ጋር ራይት ክሊክ ከዛ ኮፒ ወይም ኮንትሮል ሲ ማለት ይቻላል። አሁንም ወደ ቻትጂፒቲያችን እንመለስና እዚህ ጋር ለምሳሌ አዲስ እንዳልኳችሁ ፋይሉን መጫን ከፈልጋችሁ ሴቭ ያደረጋችሁትን ፕላስ ነክታችሁ አድ ፎቶ ኤንድ ፋይል የሚለው ውስጥ ገብታችሁ ኤክሴል ፋይሉን በቀጥታ መጫን ይቻላል ማለት ነው። ለምሳሌ የተቀመጠው ዶክመንት ጋር ከሆነ እንደዚህ ትመርጡና ምሳሌ እኔ ኦፕን ስትሉት ፋይሉን እዚህ ጋር ይጭነዋል። ኮፒ ፔስት አድርጋችሁም ደግሞ እንዳሁኑ ማምጣት ይቻላል ማለት ነው። ይሄ ነው ፕሮዳክት አይዲ ያለው ፕሮዳክት ኔም፣ ኮስት ፕራይስ እያለ ይቀጥላል። ስለዚህ አሁን ይሄንን ጥንቅቅ አድርጎ እንዲሰራልኝ ፈልጌያለሁ። ስለዚህ እዚህ ጋር ዝቅ ብዬ አሁን ትዕዛዜን አስተላልፋለሁ ማለት ነው። ይሄን አስገባሁለት ስፕሬድሺት ወይም ኤክሴል ፋይል ሰጥቻለሁ ብዬዋለሁ። ከዛ የምፈልገውን ነገር በዝርዝር ነግሬዋለሁ ማለት ነው። ስለዚህ ፎርሙላዎች ፈልጋለሁ። አንደኛ ቶታል ሬቬኑ እንዲሰራልኝ ፈልጌያለሁ። ቶታል ኮስት፣ ቶታል ፕሮፊት እንደዚሁም ደግሞ ፕሮፊት መርጅንም በፐርሰንቴጅ እንዲያስቀምጥልኝ ፈልጌያለሁ ማለት ነው። ከዛ እዚህ ጋር እልክለታለሁ። ግን እንደምታዩት እዚህ ጋር እንዴት አድርጌ ደግሞ ድራግ ማድረግ እንደምችል ወይም መጎተት እንደምችልም ታሳየኛለህ ብዬዋለሁ። እልክለታለሁ ማለት ነው። እዚህ ጋር
ተመልከቱት እያንዳንዷን ነገር በዝርዝር አምጥቶልኛል ማለት ነው። ስለዚህ ሄደር ብሎኛል F1 ቶታል ሪቬኑ የሚል ጨምር፣ G1 ላይ ደግሞ ኮስት ብላ አስገባ፣ H1 ላይ ያለ እንደዚህ አምጥቶልኛል። እንውሰዳቸው። ራሱ ያለቀለት እንዲሰጣችሁ ማድረግ ይቻላል። እሱን ማሳያችኋል። ስለዚህ F1 ጋር አስገባ ያለኝን አስገባለሁ ማለት ነው እንደዚህ። ምክንያቱም ሙሉን AI ባታሰሩ የተሻለ ነው፣ እናንተም ሀሳቡ እንዲኖራችሁ። G1 ላይ ቶታል ኮስት አስገባ ብሎኛል። ይህኛውን እናጥፈውና እንትን እንዳያደርግብን G1 ቶታል ኮስት እዚህ ጋር ቶታል ፕሮፊት ኮፒ አድርገናቸው እንጨርሳቸው አንድ ላይ በአንዴ ብዙ ማድረግ ስለሚቻል። ያ ደግሞ ፕሮፊት መርጅኑ አለ ማለት ነው። አሁን እዚህ ጋር እኔ ምንም አይነት ፎርሙላ ማስታወስ አይጠበቅብኝም። ቶታል ሬቬኑ ለመስራት ብሎ ያስቀምጠልኝ ነበረ፣ እሱን ወስደዋል። ስለዚህ ኤፍ2 ጋር ሄደ ይሄን ጻፍ ብሎኛል። እኩል ይሆናል ዲ2 ሲባዛ ኢ2 ብለ ጻፍ ብሎኛል። ወይም ጽፋለሁ ወይም ኮፒ ማድረግም ይቻላል። ስለዚህ ኮፒ ከዛ ኤክሴላችሁ ጋር ትመለሱና እዚህ ጋር ኤፍ2 ብሎ ነግሮናል። ኤፍ ይኸውና 2 ቁጥር ይሆናል። ስለዚህ ኤፍ2 ጋር እንደዚህ አደርጋለሁ፣ ፔስት አደርጋለሁ ፎርሙላውን ማለት ነው። ክሊክ ብታደርጉ እንደምታዩት ሁለቱ ተሰርተው መጡ እያለኝ ነው። ስለዚህ ቶታል ሬቬኑ የሚሆነው ፕራይሱ ሲባዛ በተሸጠበት ይሆናል ማለት ነው። ቶታል ኮስቱ ደግሞ ቼክ እናድርገው እንምጣና ፎርሙላችንን ቶታል ኮስቱን G2 ጋር ነው የምጽፈው። ቶታል ኮስት ደግሞ በዚህ ፎርሙላ ነው የሚሰራው ብሎኛል። ኮፒ አድርጋለሁ ወይም እዚህ ጋር መጥቼ ኮፒ እዚህ ጋር አስቀምጣለሁ ማለት ነው። ክሊክ ብታደርጉ ይሄም እንደምታዩት C2 እና E2 አባዝቼ ቶታል ኮስት ሰራውልህ እያለኝ ነው። ከዛ ደግሞ ፕሮፊቴን እሰራለሁ። ቶታል ፕሮፊት ደግሞ ለመስራት አስቀምጦልኛል። አሁንም እመጣለሁ። ቶታል ፕሮፊት H2 ጋር ነው የምጽፈው ብሎኛል። F2 ማይነስ G2 ወይም ቶታል ሪቬኑ ሲቀነስ ቶታል ኮስት ማለት ነው። ስለዚህ ቀጥታ ከአይኦ ሳይሆን ግልብጥ ያደረግነው አሁን አብረን እየሰራን ስለሆነ እየገባን ነው የሚሄደው ማለት ነው። ክሊክ እናደርጋውን የሁለቱ ተቀናንሰው ቶታል ፕሮፊታችን ታወቀ ማለት ነው። ከዛ ደግሞ ፕሮፊት መርጅናችን ቼክ እናደርጋለን። እዚህ ጋር እንምጣ። ፕሮፊት መርጅን H2 ኦቨር F2 እያለን ነው፣ ወይም ደግሞ ፕሮፊት ሲካፈል ለሪቬኑ ማለት ነው። ስለዚህ እንምረጠው። ክሊክ እናደርግ 0.25 እንደምታዩት ቶታል ሪቬኑ ሲካፈል ለቶታል ፕሮፊት ማለት ነው። በፐርሰንት ማስቀመጥ ይቻላል። እሱም ይነግራችኋል። እዚህ ጋር ብትመጡ ፐርሰንት ማድረግ ከፈለጋችሁ ኮለመን አይን መርጣችሁ ከዛ በኋላ ሆም ነምበር ፐርሰንቴጅ አድርጉት ብሎናል። ስለዚህ መከተል ብቻ ነው። አይን ምረጡ ብሎናል። እንደዚህ እንመርጣለን ማለት ነው። ከዛ ሆም ጋር ሄዱ። በመቀጠል እዚህ ጋር መታችሁ ነምበር ሳይሆን ፐርሰንቴጅ አድርጉ ስለተባለን ፐርሰንቴጅ የሚለውን እንነካለን። እንደዚህ ያስቀምጣል። ድራግ ለማድረግ ደግሞ እዚህ ጋር እንደምታዩት ብዙ አይነት መንገዶች አሉ ማለት ነው። ስኩዌር ነገር ትመጣላችኋለች፣ እሷን ይዛችሁ ጎትቱ እያለን ነው። ስለዚህ ሁሉንም መጎተት እንችላለን። ለምሳሌ ወርታች እንዲሰራው እዚህ ጫፏን ይዘን ስኩዌር ስትመጣ እንደዚህ፣ ይህንንም እዚህ ጋር መተን እንደዚህ። ስለዚህ አሁን ምንና ምንን አባዝተን አካፍለን እንዳገኘን ገብቶን አለቀ ወይም ሰራ ነው ማለት ነው። ካልኩሌሽኖችን ከፈለጋችሁ እዚህ ጋር ዝርዝር እያንዳንዷን እንዴት እንደሰራው ያሳያችኋል። በተጨማሪም ደግሞ በአማርኛ ደግሞ ማዘዝ ከፈለጋችሁም እዚህ ጋር እንምጣና ፋይሉን እናምጣው፣ ወይም ደግሞ እዚህ ጋር እንምጣና ፎቶ ልናነሳው እንችላለን። ኮፒ ማድረግም ይቻላል። እስከዚህ ነበረ። ይኸውና ኮፒ ታስቀምጡለታላችሁ። አልትና ኢንተርን ወርታችሁ ወረድ ለማለት እንዳልኳችሁ ኢንተር ብትሉት ቀጥታ ስለሚልከው። አሁን መደመር የፈለግኳቸውን ነገሮች ብቻ ላምጣቸው። ለምሳሌ አሁን የፈለግነው ምንድን ነበር? ቶታል ሪቬኑ፣ ቶታል ኮስት የመሳሰሉትን ነበረ። እነዚህን ኮፒ ላድርጋቸውና እናንተ ትጽፋላችሁ ማለት ነው። እነዚህን እንዲሰራልኝ ነው የምንፈልገው። ስለዚህ በአማርኛ ጠይቀዋለሁ። እነዚህን ስራልኝ አልኩት። ከፈለጋችሁ ሌላም መጨመር ትችላላችሁ። አይቨሬጅ ከፈለጋችሁ ለምሳሌ አይቨሬጅ ልታስገቡ አይቨሬጅ የሚል እንጨምርበት እንደዚህ። ከዛ እንልክለታለን ማለት ነው። እንዳልኳችሁ በአማርኛ ነው እንትን ያልኩት፣ እልክለታለሁ። ከተሰጠው መረጃ በመነሳት ብሎ እንደምታዩት በዚህ መልክ ነው የሚሰራው ብሎ እያንዳንዷን ፎርሙላ እያመጣልኝ ይገኛል። እዚህ ጋር እንደምታዩት ግን አሁን እነዚህን ስራልኝ ብቻ ስላልኩት ወይም ዝርዝር ነገር ስላልሰጠሁት ቶታሉን ብቻ ነው የመጣልኝ። አሁን ቶታል ሪቬኑ 16645 እያለ ነው። እሱ ማለት ምንድን ነው? እዚህ ጋር ለምሳሌ ሪቬኑ ብለን ያስቀመጥነው ነበረ። ይህም ብንደምረው ይሰጠናል አሁን ያገኘነው መልስ ማለት ነው። እዚህ ጋር ለምሳሌ ላሳያችሁ። እንደዚህ ይኸውና 16645 ቶታሉን የሰራው። የእያንዳንዱን ከፈለጋችሁ ደግሞ የእያንዳንዱ ብላችሁ ማዘዝ ትችላላችሁ ማለት ነው። ስለዚህ አንድ የሰራው ብላችሁ እንትን ማለት የለባችሁም። እናንተ በፈለጋችሁት እያዘዛችሁ እንዲያስተካክል ማድረግ ይቻላል። ለእያንዳንዱ ለየብቻ ብየዋለሁ።
ስለዚህ ቶታል ሪቬኑ እንደምታዩት ይኸውና ቶታል ኮስት እያለ ይቀጥላል። አሁን የላፕቶፕ መተን ቼክ እናደርገውም ቅድም 7200 ነበር የመጣልን። በተመሳሳይ እዚህ ጋር 7200 ነበር የመጣልን ማለት ነው። ለምሳሌ ደግሞ ኮለመኖችን ጨምረህ ልበል፣ አዳዲስ ኮለመኖችን ጨምረህ ስራልኝ፣ ቶታል ሪቬኑ፣ ቶታል ኮስት የመሳሰሉትን ጨምረህ አልኩት ማለት ነው። ስለዚህ አንድ በአንድ ተራ በተራ ማዘዝ ይቻላል። ወይም ልክ ቅድም በእንግሊዝኛ እንዳዘዝ ነው በአንዴ ሙሉ ትዕዛዝ መስጠትም ትችላላችሁ ማለት ነው። ይሁት እነሆ አዳዲስ ኮለመኖችን ጨምሬ ብሎኝ እዚህ ጋር እንደምታዩት አሁን ዩኒት ሶልድ ከዛ ቶታል ቅድም በእንግሊዝኛ እንደሰራ ነው እዚህ ጋር አወጣልን። ይሄንን ከዛ እንደዚህ መመልከት ትችላላችሁ። ግራንድ ቶታሉን ደግሞ እዚህ ጋር ለብቻው ሰርቶልናል ማለት ነው። ይሄንን ኮፒ ማድረግ ትችላላችሁ። ወደ ጎን እንደዚህ ያደርጋችሁ መመልከት ይቻላል። እዚች ጋር ከላይ ኮፒ አለች። ግራንድ ቶታል ብቻ ከፈለጋችሁ ደግሞ ከስር አለ። ይሄንን ኮፒ አድርጋችሁ መውሰድ ትችላላችሁ። ስለዚህም ኮፒ ከዛ ወደ ኤክሴላችን እንሄድና አዲስ ቦታ ላይ ለምሳሌ ወይም አዲስ ኤክሴል ፋይል እንክፈት። በመቀጠል ኮንትሮል ቪ ትላላችሁ ወይም እዚህ ጋር መታችሁ ፔስት ማድረግ ብቻ ይሆናል ማለት ነው። ይሄን ብንነካው ፔስት ይሆናል። ከዛ ይሄንን በተለያየ መንገድ ኤዲት ማድረግ ትችላላችሁ ማለት ነው። እንደምታዩት ምንም አይነት ካልኩሌሽን እኛ ሳንሰራ ፎርሙላዎችንም ሳናስገባ እንደዚህ ሰራልን። ስለዚህ ምንም ፎርሙላ ማስታወስ አይጠበቅባችሁም። እያንዳንዷ ላይ ግን ክሊክ ስታደርጉ እንደምታዩት ፎርሙላ አላስቀመጠበትም። ስለዚህ ፎርሙላውን እያንዳንዱ ውስጥ ቢያስቀምጥላችሁ ደግሞ የተሻለ ነው። መልስ ብቻ ሳይሆን እዚህ ጋር ቁጥሩ ሲቀየር ይሄም እንዲቀየርላችሁ ፎርሙላ ቢያስቀምጥ የተሻለ ነው ማለት ነው። ስለዚህ ፎርሙላዎችን አስገባ ትላላችሁ። በአማርኛም በእንግሊዝኛም በፈለጋችሁት። አሁን በፎርሙላ ነው የሚሰራልን ማለት ነው። ፎርሙላ እንዳለ አስገብቷል። ያለቀለት የኤክሴል ፋይል ስጠኝ ብዬዋለሁ። አሁን መጨረስ ፈልጌያለሁ ማለት ነው። ስለዚህ ጥንቅቅ አድርጎ ይሰጠኛል። እሱን ኮፒ አድርጌ እወስዳለሁ። እንደምታዩት አናላይዝ እያደረገ ነው። እንደምታዩት አሁን የኤክሴል ፋይሉ አልቋል። ከዚህ ያወርዱት እያለኝ ነው። ስለዚህ በቀጥታ አወርደዋለሁ ማለት ነው። ይሄን ይመስላል። እዚህ ጋር መታችሁ ዳውንሎድ ታደርጉታላችሁ። ይኸውና አሁን ኤክሴል ፋይላችን ቦታውን ለማግኘት እዚህ ጋር ኦፕን ፎልደር ትሉታላችሁ። ከዚህ ጋር አሁን እንክፈተው። ይኸውና ኤዲት ለማድረግ እንዲመቻችሁ ኢኔብል ኤዲቲንግ ትሉታላችሁ። እዚህ ጋር መታችሁ ትንሽ ከፍ አድርጌውን ባሳያችሁ ፎርሙላ አስገባ ብየዋለሁ። ፎርሙላው መግባት አለበት። እንደምታዩት በፎርሙላ የተሰራ ያለቀለት ነው ማለት ነው። እያንዳንዷ ላይ ፎርሙላ ገብታለች። እንደዚሁም ደግሞ ፐርሰንት መሆን ያለበት ፐርሰንት ሆኗል። ፐርሰንት ምልክት ገብቶበታል። የተሸፈነ ኮሎመን ካለ እንደዚህ ማድረግ ትችላላችሁ ማለት ነው። ቶታልስ ብሎ ቶታሎቹን ከስራ አስቀምጧል። ከዚያ ይህንን ፕሪንት ማድረግ ወይም ለምትፈልጉት ሰው ከዛ መላክ ትችላላችሁ። ስለዚህ ከእናንተ የሚጠበቀው ምንድነው ኤክሴል ላይ ምን እሰራለሁ የሚለውን ነገር ማወቅ ነው እንጂ እንዴት እንደምትሰሩ እንደዚሁም እያንዳንዷን ነገር ቻትጂፒቲ ወይም ሌሎች ኤአዮች እንደዚህ ይጨርሱላችኋል ማለት ነው። ነገር ግን ዝም ብላችሁ ኤአይ ላይ ሰርታችሁ ኮፒ ፔስት ከምታደርጉ ቅድም ባሳያችሁ መንገድም ፎርሙላዎችን አብራችሁ እየሰራችሁ በዛውም እየተማማራችሁ መስራት ይቻላል። ያኔ ኤክሴል በጣም ቀላል ይሆንላችኋል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንተጋበዝኳችሁ። አመሰግናለሁ በጣም ቻው።